የሰሜን ሸዋ ሀገረ ስብከት የጥንታዊ አብያተ ክርስቲያናት መገኛ የታላላቅ ሊቃውንት የቅዱሳን አባቶች መፍለቂያ እንደሆነች የታሪክ ምሁራን በሰፊው ይናገሩላታል። በዚች በታሪካዊቷ ሀገረ ስብከትም በርካታ አብያተ ክርስቲያናት ታንጸው ህዝበ ክርስቲያን ከስጋ ደዌ የሚድኑባት ከኃጢአት የሚላቀቁባት ዘላለማዊ መንግስቱን ለመውረስ የሚጸልዩባት ንስሐ የሚገቡባት ቅዱስ ቦታ ናት። ከነዚህ ቤተ መቅደሶች ለዛሬ ወደ እናንተ የምናደርሰው በሰሜን ሸዋ ሀገረ ስብከት ከደብረ ብርሃን ከተማ በ89 ኪሎ ሜትር ርቀት ላይ በቆላማዋ ክፍል በሸዋሮቢት ከተማ የምትገኘው በ1970ዎቹ እንደተመሰረተች የሚነገርላት የደብረ ገነት ቅድስት ማርያም ቤተክርስቲያን ስትሆን ታሪኳን በአካባቢዋ ከሚኖሩ አባቶች ለመጠየቅ ስለ ቅድስት ቤተክርስቲያኗ ለማወቅም ወደናል። በ1980 በአውራ ጎዳና ድርጅት በስራ ምክንያት ወደ ሸዋሮቢት የመጡት አቶ አምሳሉ መኮንን ቅድስት ቤተክርስቲያኗን በስንት ዓመተ ምህረት ተመሰረተች ስንል ጠይቀናል። ቤተክርስቲያኑ የተጀመረው በ1976 ዓመተ ምህረት ነው። በዛን ጊዜ ተጀምሮ የሆነች ዛኒጋባ ነገር ናት። ተጀምራ ምንም አግሎት ሳይሰጥባት ትኖር ነበር። ከትንሽ ጊዜ በኋላ ህንጻ ኮሚቴው እዚህ ያሰራ አለ ወይ ብዬ ስጠይቅ መምህር ተክለ ሃይማኖት የሚባሉ አባት ነበሩ። እሳቸውን ጠይቅ ፈልግና ይነግሩሃል አሉኝ። አገኘኋቸው። ኮሚቴ የለም ፈርሷል አሉኝ። በዛው በ80 ዓመተ ምህረት ህዳር 26 ቀን ኮሚቴ አዋቀርና ያለችውን ያችኑ እንደ አሟ አበጃይተን በችቡድ በፋይዜት መንመር አሰርቼ ከዚያ አምተን ሌላው አቅም አልነበረም። እሷ ገብታ ጽላቷ መታ ገባች። በዚያ ቤተ መቅደስም ለ7 ዓመት ከተገለገሉ በኋላ በ1988 መልአከ ገነት ይባቤ ግርማ የሚባሉ ያቋቋም መምህር ወደዚህ ስፍራ መጥተው ምዕመናንን በማስተማር ቤተ መቅደሱን በማደስ የተለያዩ ልማቶችን እንደሰሩም ነግረውናል። 7 ዓመት ከተገለገልን በኋላ በ1988 መልአከ ገነት ይባቤ ግርማ የሚባሉ አንድ ምሁር ያቋቋም መምህር ብዙ ተማሪ ይዘው ካጣየ ተቀየረው መጥተው እዚህ እንዲመጡ አረግናቸው። እዚህ ያስተማሩ ይያሉ ዛፍ ስር ነው የምንማረው። አዳራሽም የለም ምንም የለም። የኔ ቤት እንደዚህ ብሎ ፈርሶ እያየው አንተ በአማረ ባሸበረቀ ቤት መኖር ትችላለህን ብለው ትንቢተ ሐጌን በማንሳት ምዕራፍ 3 ቁጥር 1ን አንስተው ሲያስተምሩ እኔ 5 ቆርቆሮ እኔ 10 ቆርቆሮ እኔ 3 ኩንታል ስሚት ወዝብ ቃል ገባ። የድንጋይ የመጣው ዋንዛ መድኃኔዓለም በላይ ሰበካችን ነው ቦታው። በዛን ጊዜ ከዚያ ነው የሚፈለፈለው የሚመጣው። ጥቁር ድንጋይም አይደለም የምታዩት ቀይ ድንጋይ ነው። ባለሙያዎች ወደ ቡብ ነው የመጡት። ተሰራ። ይህን ሲያሰሩ አዳራሹን አብረው አስጀመሩት። አሁን ሁለቱም በአንድ ዓመት ከምናምን በኋላ ተመረቀ። አገልግሎቱ በሰፊው ቀጠለ። የነበሩ ችግሮች ታለፉ። የመጡ አባት ሶስቱም ቀበሌ ቤተክርስቲያን ሚካኤል እና ገብርኤል ይቺ ሁለቱም በፍቅር እንዲኖሩ አገናኙን። ባንድ ላይ ይከበራል። በሶስቱም ከረባል እሳቸው ይሄዱ ያገለግላሉ። አንድ ሆነ ፍቅር ሆነ። የምታዩትን ይህን ህንጻ ብቻ አይደለም የፍለፍታውን ቢሮውን ፎቁን የምታዩት በሩን ይህን ሁሉ አሰሩ። ይህም ቤተክርስቲያን ሲሰራ የነበሩ አባቶችና መስራቾች እንደነበሩም ነግረውናል። ይሄ ሲቋቋም ሰዎች ነበሩ መስራቾች እነ ጋረዶ መንገሻ እነ ልኬለ ኩራቴ እነ ገብረ እግዚአብሔር ማሞ እነ ክብረ ከተማ በህይወት የሌሉ ደግሞ እነ ሻምበል ሞገስ እነ ጋሻው ለገሰ ብዙዎች በጣም ብዙዎች ነበሩ። እነ ሊቀት ጓን ደመቀስ ይሻህ ብዙ የታገሉላት ናት። ብዙ ነገርን አሳልፈን ለዚህ ቁም ነገር በእተናል።
ይህንንም ህንጻ ቤተክርስቲያን ለማሰራት ምን አይነት ችግር ገጥሟችሁ ነበር? እንዲሁም ያገዛችሁ አካላትና የምታመሰግኗቸው ካለ ስንልም ጠይቀናል። በጣም ከፍተኛ ችግር በዛን ጊዜ እውነቱን ለመናገር እንዳሁኑ ሳንቲም አረከሰም ዕቃ ርካሽ ነው እንጂ ብር ማግኘት ይከብድ ነበር። ቅኔም ኃይሌቷ አታዞርም ነበር። ያቺው ዛኔ ጋባዋ ቤት የተዘጋይነ ባንድ በኩል አንድ ሰው ላይ ነው 10 ቆርቆሮ ተበድረን አናጽና ግንበኛ በነፃ ከኛ መስሪያ ቤት ይመጣል እንዲከፈትና ቅኔም ኃይሌቱን እንዲያዞር የተደረገው። ስለዚህ ችግሩ በጣም ከፍተኛ ነው የነበረው። ያን ችግር እንደ ችግር ሳናይ ባንረሳውም እንዲያልፍ በማድረግ አልፎ ከዚያው ለደነው ስራ ደርሰናል። ለዚህ በቅተናል። እግዚአብሔር ይመስገን። ሲጀመር ጀምሮ ከስራው ላይ የነበር ትንባሆ ሞኖፖል ባል መስሪያ ቤት አለ። ትልቅ መስሪያ ቤት ብዙ ነገሮች ነርቶናል። መኪናውንም የምንፈልገውንም ዕቃ ማንኛውንም ነገር ማጓጓዣውን ሁሉ ይችላል ነበር። እዛ ቀጥሎ የኛ መስሪያ ቤት ያወራ ጎዳና ዶዘሩንም ግሬደሩንም ቦቲውንም ገልባጩንም እንዳለን የፈቀደልን ብፁዕ አባታችን አቡነ ቀለሚንጦስ ላመሰግናቸው ወዳለሁ። ፊታቸውን ወደኛ ተኩረውልናል። ወደዚች ደብር ትንሽ ችግር የነበረባት ናት ብያለሁኝ። በአሁኑ ጊዜ እሳቸው ጥሩ አስተዳዳሪም ልከውልናል። በአሁኑ ጊዜ ያሉ አስተዳዳሪ በጣም ጥሩ ሰው አስተዋይ የሆኑ ሰው ናቸው። ወደ ልማት ነው ትኩረታቸውን ያደረጉት። እሳቸውም አዲስ ተቋቋመው ሰበካ ጉባኤም እድለኛ ነው። በእነሱ ጊዜ እናንተ መጣችሁ ለዚህ መብቃት ለኔ አዲስ ትውልድ ነው የምለው። ደስ ይለኛል። እነሱንም ላመሰግን ወዳለሁ። የቅድስት ቤተክርስቲያን የውስጥ አስተዳደር እንዴት ይመራል ስንል የጠየቅን ሲሆንም የደብረ ገነት ቅድስት ማርያም ቤተክርስቲያን አስተዳዳሪ መላከ ስባት አባ ወልደ ማርያም ዘጎርጎሪዮስ ያስተዳደሩን ሁኔታ ገልጠውልናል። እንግዲህ ቤተክርስቲያን የራሷ የውስጥ አስተዳደር ህግ ደንብ አላት። አጋፋሪ፣ የካህናት አስተዳደር፣ ሊቀ ዲያቆን አለ። በዚህ ሲመራ ቆይቷል። ነገር ግን ያልተሟሉ አንዳንድ ነገሮች ነበሩና እነዚህ ምንድናቸው? በቅኔ ማህሌት የሚያገለግሉ ቅኔ ማህሌቱን የሚያስከብሩ ህግና ስርዓት የሚያስከብሩ ቃለ እግዚአብሔሩ ህጉ በሚፈቅደው መሰረት ሊያስኬዱ የሚችሉ በሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አባታችን አቡነ ቀለሚንጦስ መልካም ፈቃድ በቅኔ ማህሌት የሚያገለግሉ ሊቀ ጠበብት አልነበረውም። ሊቀ ጠበብት እንዲሾም ተደርጓል። ቀኝ ጌታ አልነበረውም፣ ግራ ጌታ አልነበረውም። እነዚህ በብፁዕ አባታችን መልካም ፈቃድ ይህንን ማዕረግ ተሰጥቶ አሁን በአግባቡ የቅኔ ማህሌቱ ስርዓት እንደ ትላልቅ አድባራት ህግና ስርዓቱን ጠብቆ እንዲከናወን የተደረገበት ሁኔታ አለ። የደብረ ገነት ቅድስት ማርያም ቤተክርስቲያን የሰራተኞች ቁጥር ምን ያህል ነው? በምን ስራዎች ላይ እየተሰራ ይገኛልም ብለናል። ሰራተኛ በተመለከተ ያው እስከ ጥበቃ ሰራተኛ ድረስ ጠቅላላ ሰራተኛ 45 የሚሆን ሰራተኛ አለ። ሰበካ ጉባኤ በህዝብ የተመረጠ አለ። በአጠቃላይ ወደ 8 የሰበካ ጉባኤ አባላት አሉት። በተለይም ምግባረ ሰናይን በተመለከተ በዚህ እንደ ሸዋሮቢት ደብረ ገነት ቅድስት ማርያም ቤተክርስቲያን ትልቅ ስራ የሚሰራ ስራ አለ። ደጉ ሳምራዊ በሚል ወጣቶች ማህበራት የተመሰረተ በየሳምንቱ እሁድ ነዳያንን ሰብስቦ ገላቸውን ማጠብ፣ ልብሳቸውን ማጠብ፣ ምግብ መመገብ የመሳሰሉ በየሳምንቱ እሁድ ሰፊ አገልግሎት ያገለግላሉ። 700 ካሬ የሚሆነው መንግስት በነፃ ቦታ ሰጥቷቸው ያረጋውያን መጠሪያ ቦታ ለመስራት ከወጣቶቹ ጋር በመተባበር ቤተክርስቲያኒቷ ዝግጅት እያደረገች ያለችበት ሁኔታ አለ። አብነት ትምህርት ቤት የሥነ ምግባርና የሥርዓተ ቤተክርስቲያን መነሻ መማሪያ ትምህርት ቤት ነው። በሰሜን ሸዋ ሀገረ ስብከት ትኩረት ከሚሰጣቸው አንዱና ለቅድስት ቤተክርስቲያን የጀርባ አጥንት ተብሎ ከሚነገርለት ሕፃናት አቡጊዳ ብለው የሚጀምሩበት የሊቃውንት መገኛ ነው። የሸዋሮቢት ከተማ ደብረ ገነት ቅድስት ማርያም ቤተክርስቲያንም
የአብነት ትምህርት ቤት በሰፊው ከሚሰጥባት ቦታ አንዷ ናት። ክርስቲያን በዚህ ትምህርት ቤትም ፊደል፣ ንባብ፣ ዳዊትና የመጀመሪያ ደረጃ የዜማ ትምህርት ይሰጣል። የአብነት ትምህርት ቤቱ ፊደል ከማስቆጠር ስለሚጀምር የቁጥር የንባብ ትምህርት ቤት እየተባለ ይጠራል። እኛም በሄድንበት ሰዓት የቁጥር ተማሪዎች እንደ ድሮ አባቶቻችን ከዛፍ ስር በመምህራቸው አማካኝነት እየተማሩ ተመልክተናል። በደብረ ገነት ቅድስት ማርያም ቤተክርስቲያን ከቁጥር ተማሪዎች ቀጥሎ የቅኔ ተማሪዎች የሚማሩ ሲሆን የቅኔ ትምህርት ቤቱም ለቤተክርስቲያኗ የሊቃውንት መፍለቂያ ሆኖ ያገለግላል። በዚህ የቅኔ ቤትም ከተለያዩ የኢትዮጵያን ክፍሎች የመጡ ተማሪዎች ይገኙበታል። ማክበርክሙ ይወም ቤተ ጉባኤ ሊቃውንተ ከዊን ምሁራ ተረክቡ እንከ ተረክቡ እንከ ቃለ መወድስ ክብራ። የነዚህ መምህር ይትባረክ በቃሉ ከመቼ ጀምረው ማስተማር እንደጀመሩና ስንት ተማሪዎች እንዳላቸውም ጠይቀናል። ከ2014 ጀምሬ እስካሁን ድረስ በማስተማር አለው። ብዙ ደቀ መዛሙርት ይህ ነው የማይባሉ ከሰሜንም ከተለያየም በአራቱ ማዕዘን ደቀ መዛሙርት ይሰባሰባሉ። እስከ 300 ክረምትና ወርሃ ጾም፣ በሌሎች ወቅት ግን እስከ 270 እስከ 60 ድረስ ይገኛል። በእነዚህ ጉባኤ ቤቶች አቋቋም የተማሩ ልጆችም እንዳሉ ነግረውናል። በእነዚህ ጉባኤ ቤት ውስጥ አሁን ቅኔ ብቻ አይደለም አቋቋም ጠንቅቀው ጨርሰው የተማሩ ልጆች አሉ። ሐዲሳት የተማሩ ልጆች አሉ። እነዚህ ሁሉ ቃለ እግዚአብሔሩ ደብሩ ላይ የተሟላ ቃለ እግዚአብሔር ይከናወናል። በዚህ አብነት ትምህርት ቤት ከተማሪዎች ብዛትና ከወቅቱ ጋርም ተያይዞ የተለያዩ ችግሮች እንዳሉ የአብነት መምህሩና የአብነት ተማሪዎችም ተናግረዋል። የአብነት ተማሪ እንደሚታወቀው ባጭሩ በረጅሙ ወጣው ወርደው ስንቃቸውን ሰብስበው ልብስም እንደዚህ ነው የሚማሩት የነበር። ዛሬ ግን ከወቅቱ አንፃር የተነሳ ተማሪ ቀርቶ ማንኛውም ወጥቶ ማይገባበት ሰዓት ነው አይደለ? እና እየተራቡ እየተጠሙ ዛሬ ትምህርታቸውን ያካሂዳሉ። ይህም ሆኖ ቤተ ጉባኤው ላይ መጠለያ ጠፍቶ ብዙ ተማሪ ይመጣል፣ ብዙ ተማሪ እየመለስን ያለ። መጠለያ ከሌለ ማንም ማረፍ ስለማይችል መጠለያው ከተያዘ ግን የምግቡ ነገር ደግሞ ቀስሎ ስለሚያዝ እና ይሄ ካለመኖሩ አንፃር ተማሪ ከብዙ አገር ከጎንደር፣ ከጎጃም፣ ከወሎ ከአራቱ ማዕዘን ተማሪ ይመጣል። በመኪና በጭስ ተማሪ ገንዘብ ላይ እንጨርሰው መጥተው ደግሞ እዚህ መጠለያ ያጡ የሚመለሱ ተማሪዎች አሉ እና ይሄ በእግዚአብሔር ፈቃድ ወረዳም ሆነ ሰበካም ሆነ ይህን ችግራችን አይተው ነገ እንዲያስተካክሉልን ተማመናል እንደሚያስተካክሉልን። ተማሪ እንደምታውቁት ለምን ነው የሚበላው የሚያድረው በጎጆ ተጠልሎ ነውና እሱ ችግር አለና በርግጥ እዚህ ሀገሩ ሰርከብስት አያሳጣም። ከበእንተስማል ብሎ ለምን ተማሪ ይሰጣል። እሱ አሪፍ ነው በዚህ አካባቢ ያለው ማለት ነው። ግን ሌላው አሁን በጣም ፈተና ሆኖብን ያለው ለተማሪዎች የመጠለያ ችግር ነው። የመጠለያ ችግር እንደምታዩት ጎጆዎቹ በጣም ፈራርሰዋል።
እና ዝናብ አሁን በዚህ ሰሞን በቃ ስቅይት ብለን ነውና እኛ በተለይ እኛ አዲስ ነበርና ጎጆ ሰርተን ነበር አዲስና እሱን ለጎጆውን ለመክደን ያው ተማሪ የምታውቁት ነው ብር የለውም ሳሩ ደግሞ እዚህ የት እንደሚገኝ ማናቅምም ከውድም ነው እያሉ ነው ስንጠይቅ ማለት ነውና ተማሪ ብር የለውምና ሳሩ ጎጆ የሚከደንበት ስለጠፋ እስከዛሬ ፀሐይ ነበር ሲመታን የነበረው አሁን ደግሞ ዝናቡ ሲጥል ደግሞ ዝናቡ እየመታ ነው ማለት ነው እና ይሄ ችግር በጣም ተፈራርቆ አስቸግሮናል ለማጥናት ማለት ነው ምክንያቱም ማታ ዝናብ ይመጣል ብለን ስለምንሰጋ ቀን እንቅልፍ ሊያታልለና ልንተኛ እንችላለን ቀን እንደገና እንዳናጠና ደግሞ የማታው ለሊት ዝናብ ስለነበር ማታ ስለማንተኛ በሱ ችግር ምክንያት ቀንም ሳናጠና ሌትም ሳናጠና በቃ የመጣንበትን አላማተታን በዚህ በዝናብ ምክንያት በጎጆ እጥረት ምክንያት ብዙ ተማሪዎች ሳያጠኑ ከትምህርታቸው እየተዋጓሉ ነው ማለት ነው ባጭር ቶሎቅኔውን ተቀይተው ለመሄድ ቶሎቅኔውን አውቀው ለመሄድ ብዙ ፈተናዎች አንዱ የቤት ችግር ነው እዚህ ጉባኤ ላይ ያለው ማለት ነው የተማሪው መማሪያ ያስፈልገዋል ዝቅኔ ሲዘረብበት የቆየበት ሜዳ ላይ ነውና የሚቀጽለው እዛ ላይ ሲቀጽልና ሲያጠና አሁንም ዝናብ ያስቸግረዋል ፀሐዩም እንዳያችሁት ነው መጀመሪያ አካባቢ ላይ ፀሐይ ነበረች የታችሁ ከሆነ ከዛ በኋላ ዝናብ ያስቸግራል ያንን ለመቅረፍ አዳራሽ ያስፈልጋል በያስባለሁና አዳራሹ እሱ ከሌለ አሁን ቀጣይ የሚመጣው ክረምት ነው በእርግጠኝነት ነው መናገር የምችለው በክረምት ምንም አይነት ቀን አይቀጸልም እንደውም ትናንትና እንዳጋጣሚ ትናንትና ዓርብ ዕለት ነበርና በቤተ ጉባኤ በቅኔ ቤተ ጉባኤ ህግ መሰረት ዓርብ የማህበር ቅኔ የሚባል አለ ክርክር ተማሪዎች ስበሳቸው የሚያደርጉት ክርክር ማለት ነው እና እሱን ክርክር ለማድረግ ተማሪው ተሰልፎ ያለ ዝናቡ መጣ ቤተ ጉባኤው ከዚህ የበለጠ ማድረግ ይችላል ከዚህ የበለጠ ብዙ ደቀ መዛሙርቶችን አፍርቶ ብዙ ሊቃውንቶችን ማፍራት ይችላል ይሄን እነዚህ ነገሮች ከተስተካከሉና እነዚህ ነገሮች ባጭሩ ሲስተካከሉ ተማሪው ራሱን ችሎ ያለ ስጋት ያለ ምንም ችግር ራሱን ችሎ አጥምቶ የመጣበትን ዓላማ አሳክቶ ቤተክርስቲያኑ ሊያገለግል የሚችልበት ደረጃ አለ ማለት ነው ይህንንም ጉባኤ ቤት ያገዟችሁና የምታመሰግኗቸው አካላት ብለንም ጠይቀናል በጣም ህዝቡ ከምንም በላይ ምስጋናና ክብር የሚሰጠው ህዝብ ነው ያለ በየትም ቢሄድ ከየትም ቦታ ቢሄድ ተማሪ ወዳጅ እንግዳ ተቀባይ ህዝብ ነው ሁላችን ነው በጣም ቦታው በረሃ ነው ሙቀት አለው በጣም አሰቃቂ ነው ካሰቃቂነቱ ግን ህዝቡ ደግ ከመሆኑ አንፃር ነው ከዚህ ቁጭ ብለን እኛ ፀሐዩን የተለያየውን ራውን የተለያየውን ችሎ ተማሪው የሚማር ከህዝቡ አንፃር ነው የህዝቡ ደግነትና የህዝቡ አቀባበል ነው እስካሁን በማህበረ ቅዱሳን መጽሐፍት ለቤተ ጉባኤው ሰጥተውናል ስንክሳር የዓመቱንና መጽሐፍ ቅዱስ ሰጥተውናል ለቤተ ጉባኤው አንድምታ ዳዊት ማለት ነው እነሱን አድርገው ለቤተ ጉባኤው ሰጥተውናል እነሱን በጉባኤ አምላክ ስም እግዚአብሔር ይስጥልን እንላለን አመስገን እንፈልጋለን ከጉባኤ ቤቱ ጎን ለጎን ቅድስት ቤተክርስቲያን የሚያገለግሉ የሰንበት ትምህርት ቤት አባላት ሲሆኑ ይህ ሰንበት ትምህርት ቤት የተመሰረተው መቼ ነው ለቤተክርስቲያኗስ ምን አይነት አስተዋጽኦ እያደረገ ይገኛል ስንልም የሰንበት ትምህርት ቤቱን ተወካይ ነግረውናል ሸዋሮቢት ደብረ ገነት ቅድስት ማርያም ቤተክርስቲያን ከተመሰረተች ዓመተ ምህረት ጀምሮ በሰበካ ጉባኤ በቃለ ዓዋዲ መተዳደሪያ ደንብ መሰረት በስሩ ሆኖ ቤተክርስቲያኑን በተለያየ አገልግሎት ሲጠቅም የነበረ አሁንም ያለ ቀጣይም የሚኖር ሰንበት ትምህርት ቤት ነው ይሄ ሰንበት ቤት ከተቋቋመ ጀምሮ የውስጥም የውጭም ችግሮች አጋጥሞት እንደነበረ ታሪክ ይነገራል በተለይ በመፍንቅናው ዓለም በጣም ብዙ ፈተና ያለፈ ይሄንን ተቋቁሞ አሁን ደረጃ ላይ ያለ ሰንበት ትምህርት ቤት ነው ከዚህ አንፃር በተለይ ከአብነት ትምህርት ቤቱ ከንባብ ትምህርት ቤት ጎን ለጎን ይሄ ሰንበት ቤቱ ትልቅ አስተዋጽኦ እያደረገ ያለ ሰንበት ትምህርት ቤት ነው በቁጥርም እያደር ከበፊቱ ከምስረታው ጀምሮ አሁን ያለበት ደረጃ ላይ ብዙ ዘማሪያንን ብዙ ሰባኪያንን እያፈራም ያለ በውጭ አገልግሎቱ በውስጥ አገልግሎቱም በተለይ በውጭ አገልግሎት በዓላት በመጡ ሰዓት በአደባባይ በዓላት ጊዜ በጥምቀት በአውደ ምሕረት በዓላት ጊዜ ብዙ አስተዋጽኦ የሚያደርግ ሰንበት ትምህርት ቤት ነው በቤተክርስቲያኗ ጎን ለጎን የቤተክርስቲያኗን ልማት ስራ እየሰራ በተለይ በጽዳት ዘመቻ በካህናት አልባሳት አጠባ በሌሎችም ተሳታፊ የሆነ እያገዘ ያለ ነው አባላቱን በመንመለከትበት ሰዓት ሁለት አይነት ክፍል ነው ያለው የህፃናት ክፍልና ወጣቶችን ነው እንትን ያለ የተገለገሉ ያሰማራ ያለው ሰንበት ቤቱ በተለይ ልዩ ትኩረት ተሰርቶበት ህፃናት ላይ ቋሚ መምህር ተመድቦ ፈቃደኛ የሆነ መምህር ተመድቦ ህፃናት ላይ ትልቅ ስራ እየሰራ ያለ ሰንበት ትምህርት ቤት ነው ሰበካ ጉባኤው ቤተ ክህነቱም ትኩረት ሰጥቶ እየሰራበት ያለ በተለይ በአባታችን አቡነ ቀለሜንጦስ መመሪያ መሰረት የሰንበት ቤት አንድነት ተቋቁሞ
በወረዳ ቤተ ክህነት ደረጃ አንድነቱ ላይ እየተሳተፈ ያለ ስርዓተ ትምህርቱን ለማስተግበር እያስተገበረም ያለ ሰንበት ቤት ነው። በተለይ እዚህ ላይ ትልቅ ስራ እየሰራ ያለ ሰንበት ቤት ነው። የደብረ ገነት ቅድስት ማርያም ቤተክርስቲያን ትውልድን በአገልግሎት የሚቀርጽ ከመሆኑ በተጨማሪ በሸዋሮቢት ወረዳ ቤተ ክህነት ስር ካሉ 14 ቤተክርስቲያናት የልማት ስራዎች በመስራትም የመጀመሪያው ቦታ እንደሚይዝም የሸዋሮቢት ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ዳንኤል ማሞ ነግረውናል። እንግዲህ በወረዳ ቤተ ክህነታችን 14 አብያተ ክርስቲያናት አሉ። ከነኚህ 14 አብያተ ክርስቲያን ውስጥ መካከል የቤተ ክርስቲያን በልማት ስራ የመጀመሪያውን ቦታ ይይዛል። ላሉት በከተማችን ላሉት አድባራት የመጀመሪያው ልማት አጸደ ህፃናት አንደኛ ደረጃ ትምህርት ቤትና መዋዕለ ህፃናትን የገነባች እቺ ቤተ ክርስቲያን ናት ማለት ነው። መልአከ ገነት ይባቤ ግርማ በእያንዳንዱ የልማት ስራ ውስጥ ከ20 ዓመት በላይ እንደቆዩና ከፍተኛ አስተዋጽኦ እንዳደረጉም ተገልጿል። ብዙ ዓመት አገልግሎት የሚበቃቸውን ያልቆይተዋል። ከ20 ዓመት በላይ ከመሄዳቸው በፊት ትምህርት ቤት መከፈት አለበት በሚለው አተኩረው በትምህርት ሚኒስቴር የታቀፈ የፊት ለፊት የምታዩት 4ኛ ክፍል ድረስ ተፈቅዶ ይማራል አሁን ተማሪው። እሱንም እሳቸው ናቸው ያሰሩት ያስፈቀዱት። ትውልዱ በሁለት በኩል የተሳለ ሰይፍ መሆን አለበት በማለት የቀለም ትምህርት ቤት እንዳስከፈቱም ነግረውናል። ለዚህ ሰበካ ጉባኤ ውስጥ ለ7 ዓመት ሰርቻለሁ በምክትል ሊቀመንበርነት። በአጋጣሚ ስመረጥ የነበሩት የደብረ አስተዳዳሪ የነበሩት መልአከ ገነት ይባቤ ግርማ ነበሩ። ለምንድን ነው መዋዕለ ህፃናት አንሰራም የሚል ስለ መዋዕለ ህፃናት አገልግሎት ቤተክርስቲያን መዋዕለ ህፃናትን ብታቋቁም ትምህርት ቤት ብታስፋፋ የምንፈጥረው ትውልድ በሁለት ሰይፍ የተሳለ ትውልድ ማፍራት አለብን። ይሄ መጀመር አለበት። ስለዚህ በዚህ በኩል ወጣቶችን እናስተባብርና እንስራ ሲሉ እውነት ለመናገር ከሆነ እውነት አልመሰለንም። መዋዕለ ህፃናት አዲስ ነገር ነው። በቤተክርስቲያን ደረጃም ተቋቁሞ አይተናናቅም። ስለዚህ ሐሳባቸውን ለህዝብ እንድናቀርብ ተወያየንበትና ህዝቡን አቀረብን። እዛቸው አሁን የተሰራበት ቦታ ላይ ህዝቡን ጠርተው በጽሁፍ አዘጋጅተው ፓምፕሌት አዘጋጅተው ለሁሉ ያደሉ ሰፊ የወንጌል ትምህርት ካስተማሩ በኋላ መጪው ትውልድ መምህራን የለውም። በርስተ በተተዳደረበት ጊዜ ገርሱ ተካፋይ ሆናለሁ ቢል አገልጋይ ይገኝ ነበር። አሁን ግን ትውልዱ ተምሮ ወይ ሐኪም ሆኜ ወይ መምህር ሆኜ ስራ ፍለጋ ነው ኢንጂነር ሆኜ ሊሄድ የሚለው እንጂ ቤተክርስቲያን አይመኝም። ከመስሪያ ቤት መጥተው የሚያገለግሉ ሰዎች መፍጠር አለብን የሚል ይሄን ሐሳብ ሲያቀርቡ እንደ አዲስ ነገር ነው በግርምት ያዳመጥናቸው። እዛ ይሄን ሐሳብ አቀረቡ። ህዝብ ወሰነ። ህዝብ ውሳኔ መሰረት ለሀገረ ስብከቱ ጥያቄውን አቀረቡ። በወቅቱ የነበሩት አባታችን አቡነ ኤፍሬም ነበሩ። እሳቸው መጥተው የካቲት 8 ቀን 2011 ዓመት የመሰረተ ድንጋይ ጣሉ። ይሄን ቤት ሲሰራ ምናልባት ለቆርቆሮ፣ ለምስማር፣ ለሲሚንቶ ገንዘብ ወጥቶ እንደሆነ እንጂ በአጠቃላይ ሸዋሮቢት ከተማ ያለ ባለሙያ ግንበኛው፣ አናጺው ሁሉም በነፃ ነበር ይሰራ ነበር። እንደ ፍጥነታችን አልፈጠንም። 2005 ላይ መስከረም ወር ላይ አሁንም መተው አባታችን አቡነ ኤፍሬም መረቁት ተከፈተ። የደብረ ገነት ቅድስት ማርያም ፍኖተ ብርሃን አጸደ ህፃናት ትምህርት ቤት ከታሪክ አመሰራረቱ ተነስተን ልናየው ወደን የትምህርት ቤቱ ርዕሰ መምህርን መምህር ሰለሞን አስቻለው መቼ ዓመተ ምህረት እንደተመሰረተና አሁን ላይ ምን ያህል ተማሪዎች ያስተምራል ስንልም ጠይቀናል። የፍኖተ ብርሃን አጸደ ህፃናትና የመጀመሪያ ደረጃ ትምህርት ቤት የተመሰረተው በ2005 ዓመተ ምህረት ነው። ከትምህርት ቤቱ ታሪክ ላይ እንዳገኘ ነው ማለት ነው። ከ2005 ጀምሮ የመደበኛ ትምህርት አልጀመረም ነበር። 2007 ዓመተ ምህረት ነው የመጀመሪያ ደረጃ ትምህርት ቤት መስጠት የጀመረው። ከ2005 እስከ 2007 ድረስ ባሉት የአጸደ ህፃናት ትምህርት ቤት ነበር። ከ2007 ጀምሮ ደግሞ መደበኛ ትምህርትን ጀምሮ እስካሁን እስካለንበት ጊዜ ድረስ ከአንደኛ እስከ አራተኛ ክፍል ያለውን ትምህርት እየሰጠ ይገኛል። በዚህ በ2017 ዓመተ ምህረት 593 ተማሪዎችን በዚህ ዓመት እያስተማርን እንገኛለን።
የቤተ ክርስቲያኑ አስተዳዳሪ መላከ ስብሐት አባ ወልደ ማርያም ዘጎርጎርዮስ ያጸደ ሕፃናት ትምህርት ቤቱ ለተለያዩ ተማሪዎች የትምህርት ዕድል እንደሚሰጥም ነግረውናል። አጸደ ሕፃናት ትምህርት ቤት አለ። አጸደ ሕፃናት ትምህርት ቤቱ እውነት ለመናገር ያው ቤተክርስቲያኒቷ ትርፍ ለማግኘት ያቀደችው ያዘጋጀችው ትምህርት ቤት አይደለም። ሰውን ለማትረፍ ሰው እንዲፈጠርበት የተዘጋጀ ትምህርት ቤት ነው። ትርፋችን ክርስቲያኖች ናቸው፣ የክርስቲያን ልጆች ናቸው፣ ምእመናን ናቸውና ሰውን የማትረፍ ስራ እየተሰራበት ያለ ትምህርት ቤት ሰፊ የሆነ ትምህርት ቤት እስከ 4ኛ ክፍል አሁን እየተማሩ ነው ያሉት። በቀጣይ ዓመት ደግሞ ወደ 5 እና 6 ለማሸጋገር ሰፊ ቅድ ይዘን እየተንቀሳቀስን ያለንበት ሁኔታ አለ። አጸደ ሕፃናት ትምህርት ቤት በአሁኑ ሰዓት ከ400 በላይ ሕፃናት አሉ። በዚህ ላይ ደግሞ ፍጹም ማስተማር የማይችሉ አቅመ ደካሞችንና የተሻለ በትምህርት ቤቱ ውጤት ያመጡ ትምህርት ቤቱ ስፖንሰር ያደረገላቸው 19 ልጆችን በነፃ ያስተምራል ትምህርት ቤቱ። የተሻለ ትምህርት ውጤት ያመጡ ሌላ ደግሞ አቅመ ደካሞች ማስተማር የማይችሉ ቤተሰቦች ያሏቸውን ሕፃናት በመመልመል 19 ልጆችን ነፃ ታስተምራለች ቤተክርስቲያኒቱ። ይህ ትምህርት ቤት የተለያዩ ተማሪዎች በእውቀትና በስነ ምግባር አድገው ሀገርና ወገን የሚረዱ የሚያግዙ ትውልድ ቢፈጥርም ለህብረተሰቡ የሥራ ዕድልን ከመፍጠር አንፃር ምን ያክል ነው? የሚጎርሉት መሰረተ ልማት ከማሟላት አንፃርስ ምን እየተሰራ ነው ብለናል። ስራ ዕድል ፈጠራ አንፃር ስናወራ አጠቃላይ በትምህርት ቤቱ መምህራንንም አጠቃላይ ያስተዳደር ሰራተኞችንም ጨምሮ ለ30 ሰራተኞች የሥራ ዕድል ፈጥሯል። ትምህርት ቤቱ ብዙ የሚጎሉት የመሰረተ ልማት እንትኖች ነበሩ እስከዛሬ ድረስ በነበርንበት ማለት ነው። በዚህ ዓመት ደግሞ ብዙ የተስተካከሉ ስፔሻሊ በያዝናቸው 3-4 ወራት በትምህርት ቤቱ ያልተሟሉ የኳስ ሜዳ አልነበረውም፣ የተስተካከለ የኳስ ሜዳ አልነበረውም። እሱን የማስተካከል ስራ እንደሚታወቀው ደግሞ የትምህርት ቤቱ አጥር ዙሪያውንም ማየት ይቻል ነበር። ቀደም ባለው ጊዜ በጣም የወደቀ ለመማር ማስተማር ምቹ ያልሆነበት ነበር። ሌሎች ስጋቶች እንስሳት እንደፈለጉ አይነት መግባት የሚችሉበት ሁኔታ ላይ ነበር። ይሄንንም በትምህርት ቤቱ ከሰበካ ጉባኤና ከቦርድ አባላት ጋር ትምህርት ቤቱ የሚመራው በቦርድ ስለሆነ የቦርዱ አባላትና ሰበካ ጉባኤ አንድ ላይ በመሆን የትምህርት ቤቱ አጥር እንዲታጠር ተደርጓል። እንደገና ትምህርት ቤቱን ሳቢና ማራኪ ለማድረግ አሁን ከያዝነው አንፃር የተለያዩ ስዕሎችን ከግቢው ላይ የሚያስፈልጉ ትምህርት ሰጪ የሆኑ ስዕሎችን ሳሊዎችን በማነጋገር የተለያዩ ስዕሎችን ያው እንሰራለን። መደበኛው ክላስም ከኬጁ ተማሪዎችም ወይ በቅድመ መደበኛ በአጸደ ሕፃናቱ ላይም ያሉትን ትምህርት ሰጪ የሆኑ ስዕሎችን በማሳት ለተማሪዎች ግንዛቤ የሚፈጥሩ የተለያዩ ስዕሎችን አሰርተናል። በትምህርት ቤቱም የግዕዝ ትምህርት እየተሰጠ ስለሚገኝ የግዕዝ ትምህርት ለአንድ ትምህርት ቤት ያለውን ጥቅም አስፈላጊነት የትምህርት ቤቱ የግዕዝ መምህር ነግረውናል። ቤተ ክርስቲያኗ ዕድል አግኝታ ግዕዝን የማስተማር ሁኔታ መፈጠሩ ለኦርቶዶክሳውያን ብቻ ሳይሆን ለኢትዮጵያውያን የወደፊት ትልቅ ኩራት ነው የሚል ስሜት አለኝ። አባቶቻችን ስንመለከት በግዕዝ የበለጸጉ ናቸው። የእውቀት ምንጭ፣ የፍልስፍና ምንጭ፣ የሁሉም ምንጭ ናቸው። ለምን? በግዕዝ ላይ እውቀታቸው የተመሰረተ ስለሆነ ማለት ነው። አሁንም ለትውልዱ ግዕዝ በጣም አስፈላጊና የምርምር የእውቀት ምንጭ እንደሆነ ይረዳኛል። ይሄንን እድል ማግኘት ደግሞ በትምህርት ቤት አብሮ ተካቶ እንዳንድ ክፍለ ጊዜ ሆኖ መሰጠቱ ትልቅ ነገር ነው። በዚህች ቤተክርስቲያን የመሰረተ ልማት እየተሰሩ እንደሚገኙና ከመሰረተ ልማቶች ተጠቃሹ በቤተክርስቲያኗ ስም የገበያ ማዕከል የመገንባት ሐሳብ እንደተጀመረ ይህንንም ለመጀመር ቦታውን ከመቀበል ጀምሮ ብዙ ችግሮች እንደነበር አብራርተውልናል። አሁን የምታዩትን ህንፃ እስከ ባህር ዳር ድረስ ሄደው አስፈቅደው የህንፃ እንዲሰራ አድርገዋል። ይችን ቤተክርስቲያን አክብረው አንግሰዋት አሳምረዋት ነው የሄዱት። ትምህርት ቤቱ ከተሰራ በኋላ ይሄን ቦታ ይኛውታል ቀድሞ የተሰጠን ቦታ ነው ሲባል በጭራሽ ለሌላ አካል ሊሰጥ እንደተደራደሩ ሰማን። ከዛ በካል ሰበካ ጉባኤ የሄደ ከተማ አስተዳደሩ ጋር ቢነጋገር አልቻለም። 6 ዓመት ነው ከተከራከረን በኋላ ታቅም ሲያንሰን ክልል ሄድን። ክልል ስንሄድ ክልሉ ሁኔታውን አይቶ
እዛም ክልል የነበሩ ክርስቲያን ወንድሞች ሁኔታውን ቀድሞ ያውቁ ስለነበረ ተባበሩን። መጨረሻ ላይ መጥተው ተፈቀደልን ቦታው ካርታና ፕላን ተቀበልን። ከተቀበልን በኋላ ጥቅምት 26 ቀን 2010 ዓ.ም በአቡነ ቀሌምንጦስ ጳጳሳችን መሰረት ተጣለ። የዚህን ህንፃ አሰሪ ኮሚቴ አቶ ይስሐቅ አዳሙ ይህ ሁለገብ የገበያ ማዕከል ህንፃ የሥራ እንቅስቃሴ መቼ የተጀመረ ስንልም ጠይቀናል። ይህ ህንፃ ከዛሬ 4 ዓመት በፊት ነው በስራ ላይ የሥራ ጅማሮውን ያደረገው። እንቅስቃሴው በፊት ቢሆንም ግን ከ4 ዓመት ጀምሮ ስራ መሰረት ጥሎ እየሰራ ይገኛል እና ስራው በባለሙያ በደንብ ተጠንቶ በደንብ የመሰረተ ቁፋሮ ተደርጎለት እየተሰራ ነው ያለው። አሁን እዚህ ደረጃ ላይ ደርሷል። ያው አንደኛ ፍሎር ተጠናቆ ወደ ስራ ሊገባበት የተጀመረበት አካሄድ አለ። ይህ ህንፃ ምን ያህል ስፋት ይሸፍናል? ተሰርቶ ሲያልቅስ ለቤተ ክርስቲያኗ ምን ጥቅሞችን ይኖሩታል ብለን ጠይቀናል። በነገራችን ላይ ህንፃው 3 ህንፃ እንዲሰራ ነው የተደረገው። አሁን ካለው ግን አቅም አኳያ አንዱ 568 ካሬ ላይ ያረፈ ነው። አሁን ይሄ እየተሰራ ያለው ይሄ ህንፃ አሁን ቢሰራ በተሰበላው ውስጥ ቢያልቅ አንደኛ ቤተክርስቲያኗ ከመና ጸድቶታለች፣ ሁለተኛ ደግሞ ይሄን ትምህርት ቤት በማሳደግ እድል ይሰጣል። የአካባቢ ተወላጆች፣ የቤተክርስቲያን ወዳጆች ይሄ ህንፃ ቢሰራ ከፍተኛ የክርስትና ህይወታችን የሚያሳድግ ስራ ይሰራል። የአባቶቻችን ህልምን ተግባራዊ ማድረግ በህይወት ዘመን የኖሩ ይሄ መንፈሳዊ ኮሌጅ ቢደርስ በጣም ደስተኛ ነኝ። ያለ ማድረግ ግን በአሁኑ ሰዓት የምታዩት የማቴሪያል ዋጋ ከፍተኛ ነው፣ የጉልበት ዋጋ ከፍተኛ ነው። ስለዚህ ትብብርና ርብርብ ያስፈልጋል። ይህም ህንፃ በመሰራቱ ለአብነት ተማሪዎች የሥራ ዕድል ፈጥሯልም ብለዋል። ሰፊ የሥራ ዕድል ፈጠራ አለ። በዚህ ህንፃው በሚገነባበት ሰዓት በርካታ የአብነት ተማሪዎች ሌላ ሰራተኛ ከውጭ አይመጣም። ብዙ ጊዜ የአብነት ትምህርት ቤት ተማሪዎች በትርፍ ጊዜያቸው አሸዋም በማቅረብ ድንጋይ በማቅረብ ብሎኬት በማቅረብ ሲሚንቶ ሲቦካ በማገዝ ማንኛውን ነገር በማገዝ የቀን ሰራተኛ ሆነው በማገልገል ሰፊ ጥቅም ያገኛሉ። የአብነት ተማሪዎች እግረ መንገዳቸው በእንተ ስሟ ለማርያም ብለው ለምነው ስለሆነ የሚማሩት ይሄ ደግሞ አጋጣሚ ስራ ሲሰራ የተለያየ ነገር ሊደጉማቸው ይችላል በሚል እሳቤ ሰበካ ጉባኤም ህንፃ አሰሪ ኮሚቴውም ታሳቢ በማድረግ የሚያገለግሉት የአብነት ትምህርት ቤት ተማሪዎች ናቸው አብዛኛው። በአሁኑ ሰዓት ህንፃውን ሰርቶ ለማጠናቀቅ ምዕመናን በአቅማቸው በማቴሪያል እንዲያግዟቸው ጥሪ አቅርበዋል። ገና ያው የተጀመረ ስለሆነ ገና ብዙ የሚቀረው እንትሎች አሉት እና በተለይ የማቴሪያል አሁን ህዝቡ የሚረባረብልን ነገር ማቴሪያል እገዛ ቢያደርግ ብረት በሚችለው አቅም ሲሚንቶ በሚችለው አቅም ይሄንን ቢረባረቡልን ቶሎ ለመፋጠንና ስራውን ለማቀላጠፍ ይረዳል። ሁሉም አሁን በማቴሪያል ቢረዱን መልካም ነው ብዬ አስባለሁ። ያው ህንፃ አሰሪ ኮሚቴው የራሱ ቢሮ አለው ቤተክርስቲያን ግቢ ውስጥ እዛ መጥቶ ሊያገኙን ሊያነጋግሩን ይችላሉ። በመናግዛቸው የሚለውን ቢያነጋግሩን የተሻለውን እንትን አቅጣጫ እንሰጣቸዋለን። በዛ መልኩ ሊረዱን ይችላሉ። እና አሁን ይሄ በአጭር ጊዜ ውስጥ ሰርቶ ለማጠናቀቅና ያው ንብን በህብረት ማረ እንደሚሰራ ትብብር ያስፈልጋል። አሁን ይሄንን ትልቅ ተቋም ነው። ነገር ትውልዱ ከልመና የሚወጣበት ቤተክርስቲያን ራሷ የምትችልበት ነገ ደግሞ ለሌላው አሪያ የሚሆን ትምህርት የሚሆን ይሄ ደግሞ ነገ ትውልዱ የሚቀየርበት መዋዕለ ሕፃናት ወደ ኮሌጅ የሚቀየሩበት ስለሆነ ምእመናን በእውነት በጣም ነው እኔ የማመሰግነው ነገር በሸዋሮ ቤት ምእመናን በለቅሶ ሳይቀር በቃ ከልጆቻቸው መቀነታቸው እየፈቱ በጣም ከፍተኛ አስተዋጽኦ ያደረገ ህዝብ የማይሰለች የማይታክት እጁ የማይደርቅ የሸዋሮ ቤት እኔ በጣም ነው የማመሰግነው። ወደፊት እንደ ሰበካ ጉባኤ ለዚህ ቤተክርስቲያን ሊሰራ የሚገቡ ነገሮች ምንድናቸው ብለንም ጠይቀናል። ወደፊት እንግዲህ እንደ ሰበካ ጉባኤ ሊሰሩ የሚገቡ ብለን እኛም ያዝናቸውና ከኛም ጎን ለጎን አብረን ስራዎች እንዲቀጥሉ ብለን የምናስበው በተለይ ይሄ ሁለገብ ህንፃው እርሱ ተገንብቶ ስራ ላይ መዋል አለበት ብለን እናስባለን። ቤተክርስቲያንም በጥቅሉ የሚቀይር ትልቅ ግንባታ ስለሆነ ይሄንን ግንባታ የበለጠ እንዲጠናከርና ስራው እንዲሰራ የማድረግ ስራ በእኛ በኩል
ክትትልና ቁጥጥር ያደረግን እንገኛለን። መላው የኦርቶዶክስ ተዋህዶ አማኝ የሆነ ሁሉ ይችን ቤተክርስቲያን እንዲረዳ እንፈልጋለን። ልማቱ እንደምታዩት ነው፣ ቆሞ ነው ያለው። በዚህ ህዝብ ነው እየተሰራ ያለው። ሁሉም እጁን እንዲዘረጋ የበረከት ጥሪ እናስተላልፋለን። ይህች ቅድስት ቤተክርስቲያን አሁን ባለችበት ሁኔታ ምዕመናን ለጉባኤ ቤቱ እንዲሁም ለመሰረተ ልማቶች ለገበያ ማዕከሉ ህንፃ እንዲያግዟቸው ጥሪ አቅርበዋል። ነገር ግን የቅድስት ቤተክርስቲያን አባቶች የክርስትና ልጆቻቸውን በማማከር የልማት ስራዎች ዘመናዊ ክርስትና ቤት፣ የእንግዳ ማረፊያ፣ የወፍጮ ቤት፣ ዳቦ ቤት ለማሰራት እቅድ እንደተያዘም የቤተክርስቲያኑ አስተዳዳሪ ገልጸዋል። ለዚህ ቤተክርስቲያን ላገዙና እያገዙ ለሚገኙ የሸዋሮቢት ከተማ ማህበራት እንዲሁም ለተለያዩ ምዕመናን ምስጋና ቀርቧል። ቤተክርስቲያን በቀናኢነት የሚያገለግሉ የሰንበት ትምህርት ቤት አባላት እንዳሉ፣ ሁለተኛ ደግሞ ቅድም እንደገለጽኩት እነዚህ በደብሩ ዙሪያ ያሉት ወጣቶች ማህበረ ማርያም፣ ማህበረ መርቆሪዎስ፣ ማህበረ ደጉ ሳምራዊ የሚባሉት እነዚህ ወጣቶች በጣም ማመስገን እፈልጋለሁ። ቤተክርስቲያን በፈለገቻቸው ሰዓት ፈጥኖ የሚደርሱ በክብረ በዓል በዓሉን የሚያደምቁ ልዩ የቤተክርስቲያን ሰበካ ጉባኤ ይሄ ድርሻቸው ነው ሱር የሚላቸውን ነገር ደግሞ ድርሻቸውን ወስደው ሰርተው የሚወጡ ስለሆኑ በቤተክርስቲያን ስም እንግዲህ ይሄን ክፉ ዘመን እንዲያሻግራቸው እድሜ ጤና እንዲሰጣቸው ማመስገን እፈልጋለሁ። ቅድስት ቤተክርስቲያንን በተባበረ ክንድ ጠብቀው ለዚህ ትውልድ ላደረሱ ከመስራች ምዕመናን ጀምረን እያመሰገንን እናት ቤተክርስቲያን ለወደፊትም ትውልድን በማነጽ እንዲሁም መሰረተ ልማቶችን በመስራት ቤተክርስቲያንን ከተረጅነት ነፃ ለማድረግ እንትጋ እያልን እግዚአብሔር አገልግሎታችንን ይባርክ። አሜን። Thank you.